አስተያየት ይኖርባችኋል። በ24 ሰዓት ውስጥ ሐዲስ የቀራችሁበትን ሐዲስ በሰነድ የቀራችሁበትን በ24 ሰዓት ውስጥ ሰነዱን አቅርቡ። የቀራችሁበትን ሐዲስ ምክንያቱም ሐዲስ በሰነድ ነው የሚቀራው። ሐደተኒ ፍላን ሐደተኒ ብለህ ነው የምትሄደው። የትኛው ዑለማ ደግሞ ሙሐዲሶች ሙኽተሰርም ይሁን ሙጠወል ሲያቀሩ ትልልቅ መሻይኾች በሰነድ ነው የሚያቀሩት። አግብተው ዞር በላይ ነው ዝም ብሎ አይሸኙም። በሰነድ የቀራ ሰነዳችሁን 24 ሰዓት ውስጥ አቅርቡ። ተደግሟለሁ። በ24 ሰዓት ውስጥ ሐዲስ የቀራችሁበትን በሰነድ የቀራችሁበትን ሐዲስ አቅርቡ። በ24 ሰዓት ውስጥ አንድ። ሁለተኛ ደግሞ የቁርአን ተፍሲር ኢጃዛ የቀራችሁበትን የቁርአን ተፍሲር ኢጃዛ ቁርአን መፈሰር እንደምትችሉ ቁርአንን መተንተን እንደምትችሉ የቁርአን ተፍሲር ኢጃዛ ያላችሁም ሊያወጡት እነሱ ቤት እንዳትገቡ እንደ ሰው እንዳትገቧቸው እነሱ ቤት እንዳትገቡ። የእነሱ ቢሮ ሲመጣላችሁ ኮመንት ላይ ጃሂል መሀይም ናችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ ስማችሁ አባብላ ባለሰነድ አለ። ያው እንግዲህ ሐዲስና ቁርአን ተፍሲር የቀራችሁበትን ሰነድ በ24 ሰዓት ውስጥ አንጡ፣ ታላመጣችሁ ጉድ ይፈላል እየተባለ ነው። ጃሂል ናችሁ። እኔ የምለው አንድ ሰው ዳዕዋ ለማድረግ እነዚህ ወንድሞች ዳኢ ናቸው፣ የሚያውቁትን ነው። ነብዩ አለይሂ ሰላም በልዋኒ ወለው አያ ብለዋል። አንድ ማንቀጥ ቢሆን አስተምሩ ብለዋል። አላህም ስብሓነሁ ወተዓላ ወልተኩን ሚንኩም ኡመቱን የድዑነ ኢለል ኸይሪ ወየዕሙሩነ ቢልመዕሩፍ ወየንሀውነ ዐኒል ሙንከር ወኡላኢከ ሁሙል ሙፍሊሑን። ስለዚህ ዳዕዋ ለማድረግ የሚያውቀውን ለማስተማር ሰነድ ያስፈለገው ከመቼ ወደዚህ? እናንተ ባለ ሰነድ ሌላው ሰነድ ያልባ ያደረገውስ ማን ነው? በሰነድ የተቀመጠን ሐዲስ ረሱል እንዲህ ብለዋል ብሎ ማስተማር ሰነድ አንጡ። እነሱ ሰዎች እኮ ሙስጠላህ አላበጁ ወይም ደግሞ የተለያዩ ሙሰነፋት እንትን አላሉ፣ በሚያውቁት መልኩ ነው ያስተማሩት። ስለዚህ ለምን ወረዳት ነው? በነገራችን ላይ ይሄ ወንድማችን ቆቂቱን ዶሮ ናት ካለ የሚመለስ አይደለም። በቀደም ከኡሳማ ጋር ሶፊያዎችና አህባሾች አንድ ናቸው አይደሉም በሚል ኢሞ ላይ እስከ ስንት ሰዓት ነው? እስከ 2 ሰዓት ነው 3 ሰዓት ድረስ ተቀምጠን ማግባባት ተስኖን ትተን ወጥተናል። ወከዳሊክ ወንድማችን አቡ ሙድሪክ ጋር እንደዚህ እሱ ቤት ገብተን በአንዳንድ ነገር መግባባት ተስኖን እንትን ብለን እና ስለዚህ በረድ ብትሉ አሪፍ ነው ማለት እወዳለሁ። ስለዚህ አንተ ባለ ሰነድ ሌላው ሰነድ አልባ ሁሉም የቀራበት ኡስታዝ አለ። ያ ኡስታዝ ደግሞ የቀራባቸው መሻይኾች አሉ። ማንም ሙፈራሽ አይደለም። ስለዚህ ሰው ጥፋት ሊኖር ይችላል ከማንም ጋር ማለት ነው። አቡ አብደላህ አያጠፋም፣ ኢብኑ ሐሰን አያጠፋም ማለት አይደለም። እኔ አላጠፋም ማለት አይደለም። ላጠፋ እችላለሁ፣ ግን ባጠፋሁት ልክ ልመከር ይገባኛል። ነገር ግን አልፎ ተርፎ እላፊ ቃላት መናገር አግባብ አይደለም። ረድም ስናርግ ሰውም ስንጠላ በልኩ መሆን አለበት፣ በሚዛን እንሆን ለማለት ያክል ነው። ሌላኛው ማለት የምፈልገው ነገር ምንድን ነው? ተበዩን ቢኖር ሁላችንም የሆነ ነገር ላይ ረድም ስናርግ ወይም ስንመክር አሏሉ በሚል ሳይሆን ትክክለኛ በሆነ መረጃ ብንጓዝ ጥሩ ነው ለማለት ነው። ትክክለኛ በሆነ መረጃ ብንጓዝ ጥሩ ነው ለማለት ያክል ነው። አንዳንዱን ለመፈረጅ ባንሮጥ ጥሩ ነው። አላህም ሱብሓነሁ ወተዓላ
አዩሃ الذين آمنوا إن جاءكم فاسق بنبأ فتبينوا أن تصيبوا قوما بجهالة ነው ያለው። ይህ ማለት አንድ ሰው የሆነ ዜና ይዞ ቢመጣ ማረጋገጥ መቻል አለበት። ባለማወቅ ሰዎችን እንዳንበድልና እንዳንሳሳት ማለት ነው። ይሄ ለሁላችንም ያልኩት እንትን ነው እና ስለዚህ የሰሞኑ ዘመቻ አግባብ አይደለም ተው ለማለት ያክል ነው። በቻልነው መጠን ሁላችንም እናስተማር፣ ሁላችንም አንድ ለመሆን እንጣር፣ ሁላችንም መንሀጅ ሰለፍ ላይ ለመሰባሰብ እንጣር፣ ያለብንን ችግር እናስተካክል። አንዳንዱን መፈረጅ አንዳንዱን እንትን ማለት ግድ ካልሆነ እንጂ ያ ሰው አልመለስም አልመከርም ብሎ ካላለ እንጂ አይጠቅም፣ ለማንም አይጠቅምም ለማለት ያክል ነውና አላህ Subhanahu Wa Ta'ala በተውሂድ ራያ አንድ ከሚሆኑት በሱና ራያ አንድ ከሚሆኑት ሰዎች አላህ ይበለን። هذا والله أعلى وأعلم صلى الله على نبينا محمد وعلى آله وسلم